ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳሳዊ መረጃው ተመልሶ መጥቷል። መድፈኞቹን ከሎስ ብላንኮቹ እናያለን። የበርካታ እግር ኳስ አፍቃሪያን ቀልብን የሳበው ጨዋታ ሎስ ብላንኮቹ ከመድፈኞቹ። የቻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታ የበርካቶችን ቀልብ የሳበው የሪያል ማድሪድ እና አርሰናል ፍልሚያ ላይ አርፏል። ይህም በታላቁ ሳንቲያጎ በርናቦ ስታዲየም የሚደረግ ነው። ባሳለፍነው ሳምንት ሰሜን ለንደን ላይ በሚገኘው በው ኤሜሬትስ ስታዲየም ጨዋታቸውን ያከናወኑት የሰሜን ለንደኑ ክለብ አርሰናል እና የስፔኑ ኃያል ማድሪድ ጨዋታ በመድፈኞቹ ፍጹም የበላይነት መጠናቀቁ ይታወሳል። የዴክላን ራይስ ተአምራዊ ሁለት የፍጹም ቅጣት ምት ጎሎች ከሚካኤል ሜሪኖ ሶስተኛ የማሳረጊያ ግብ ጋር ያልተጠበቀ የ3-0 ሽንፈትን ያከናነበ እንዲሁም የሰሞኑ የጋዜጦች የፊት ገጽ ሆኖ የሰነባበተ ጉዳይ ነው። ከጨዋታው በፊት ብዙዎች ለሪያል ማድሪድ ከፍ ያሉ ግምቶች የሚሰጡም አርሰናል በቀላሉ የሚደፈር አልሆነም። በዚህ ልክ ብዙ የተባለለትም ይሁን የተተነበየለት ጨዋታ ያለ አይመስልም። የሪያል ማድሪድ ተጫዋቾች ምናልባትም እያንዳንዳቸው በሚባል ደረጃ ጨዋታውን ስለማሸነፍ ከዛቻ ጋር ጭምር አሁን እየተናገሩ ነው። እንደ ማርሴሎ አይነትና ሌሎችም የቀድሞቹ ከዋክብትም ቢሆኑ ዝምታን ያልመረጡበት የፍጻሜ ያክል የሚጠበቅ የሩብ ፍጻሜ ጨዋታ ሪያል ማድሪድ ከአርሰናል ሆኗል። ከ7 ቀናት በፊት በኤሜሬትስ በተደረገው የመጀመሪያው ጨዋታ በሶስት ድንቅ ግቦች ከተጠናቀቀበት ሰዓት ጀምሮ ውጤቱን ለመቀልበስ የመልሱ ጨዋታ የናፈቁት ሎስ ብላንኮቹ ይሄው የድግሱ ቀን ዛሬ ላይ ደርሰዋል። እንግሊዛዊ አማካኝ ጁድ ቤሊንግሃም ምሽቱ የሪያል ማድሪድ ነው ሲል ከቪኒሲየስ ጁኒየር እስከ ኪሊያን ምባፔ እንዲሁም አንቶኒዮ ሩዲገርም ድረስ ውጤቱን መቀልበስ ለማድሪድ ከባድ እንዳልሆነ ተናግረዋል። የአውሮፓ ቻምፒየንስ ሊግ ዋንጫ በማንሳትም በርካታ ጨዋታ በማድረግም ቀዳሚው ሰው ካርሎ አንቸሎቲ ውጤቱን የምንቀለብስበት ሁሉም ነገር አለን ሲሉ ነው የተደመጡት። ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ 111 ቡድኖችን አሸንፈዋል። ያላሸነፈውም ግብ ያላስቆጠረበትም ክለብ ግን የዛሬው ተጋጣሚው አርሰናል ነው። የቀድሞ የመድፈኞቹ አጥቂ ቴሪ ዳንኤል ሄንሪ ከተጠባቂው ጨዋታ በፊት በሰጠው ሀሳብ አውሮፓ ላይ ሁሉም ክለቦች ማድሪድን ይፈራሉ፣ ማድሪድ ግን አርሰናልን ይፈራል ብሏል። ስፔናዊ የአርሰናል ግብ ጠባቂ ዴቪድ ራያ እዚህ የተገኘ ነው የራሳችንን ታሪክ ለመጻፍ ነው ሲል አስተያየቱን ሰጥቷል። ሚካኤል አርቴታ ደግሞ ሜዳ ላይ እንገናኝ የሚል ሀሳቡን አጋርቷል። ማድሪድ ግማሽ ፍጻሜ ለመግባት 4 ግቦችን ማስቆጠር ይጠበቅበታል። ጠንካራ የተከላካይ ክፍል የገነባው አርሰናል ደግሞ ከ2 በላይ ግቦች ከተቆጠሩበት 497 ቀናት አልፈዋል። የአርሰናል የመከላከል ጥንካሬ እንዳለ ሆኖ ማድሪድ በመጀመሪያው ጨዋታ 3 እና ከዚያ በላይ ግቦች ተቆጥረውበት ውጤቱን ከቀለበሰ 40 ዓመታት መቆጠሩ በምሽቱ መርሃ ግብር የተለየ ተአምር እንደሚያስፈልገው ማሳያ ነው። ሳንቲያጎ ቤርናቦን ለመድፈኞቹ ሲኦል ለማድረግ የተዘጋጁት ማድሪዳውያን ከ18 ዓመት በታች የሆኑና እድሜያቸው ገፉ ደጋፊዎች እንዳይገቡ በማድረግ በጩኸት ከቡድናቸው ጎን ለመሆን ዝግጅታቸውን ስለማጠናቀቃቸውም ተዘግቧል። በሌላ በኩል ግዙፉን ሳንቲያጎ በርናቦ ጨዋታ ከመደረጉ ሰዓታት በፊት ጣሪያውን በመዝጋት ድምፁ እንዳይወጣ የሚደረግ ሲሆን የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ ተጫዋቾቻቸው ውጤቱን ከቀለበሱ ልዩ ስጦታ እንዳዘጋጁላቸውም ተናግረዋል። በአውሮፓ ቻምፒየንስ ሊግ ባርሴሎና በሜዳው ሊቨርፑልን አሸንፎ አንፊልድ ላይ በመልሱ ጨዋታ 4-0 ተሸንፎ የወደቀበትና ራሱ ባርሴሎና በፒኤስጂ 4-0 ተሸንፎ በመልሱ 6-1 አሸንፎ የቀለበሰበት ባለፉት 8 ዓመታት የተመለከትናቸው የመድረኩ ድንቅ ታሪኮች ናቸው። የበርካቶችን ቀልብ የሳበውም የሁለቱም ክለቦች ጨዋታ በደማቁ ሳንቲያጎ በርናቦ ላይ ይጠበቃል። ሳምንቱ ሙሉ በሚባል መልኩ የሪያል ማድሪድ ተጫዋቾች ውጤቱን ለመቀልበስ መዘጋጀታቸውን ሲናገሩ ሰንብተዋል። በተጨማሪም ቶኒ ክሩስን ጨምሮ የቀድሞ የክለቡ ተጫዋቾች ሪያል ማድሪድ ውጤቱን ይቀለብሳል በማለት የተጠመዱ ሲሆን ተጫዋቾችን ማበረታታቸውን ቀጥለዋል። ተጫዋቾቹን የሚያነሳሱ የቀድሞ ቪዲዮዎችን የለቀቀው ሪያል ማድሪድ ከዋክብቶቹ ውጤቱን ከቀለበሱ ጉርሻ አላቸው እያላቸው ይገኛል። በተረጋጋ መንፈስ ጫናውን ተቋቁመው ለመጫወት ያቀዱት መድፈኞቹ በበኩላቸው ወደ ማድሪድ የምናቀነው በሜዳችን የጀመረውን የቤት ስራ ለማጠናቀቅ ነው ሲሉ በአምበላቸው ማርቲን ኦዴጋርድ አማካኝነት መልእክታቸውን አስተላልፈዋል።
ጨዋታው ምሽት 4 ሰዓት ላይ የስታዲየሙ ጣሪያ በሚዘጋው የተለየ ድባብ ይታይበታል ተብሎ በሚጠበቀው በዘመናዊው ሳንቲያጎ ቤርናባው ስታዲየም ላይ ይደረጋል። ውድ ተመልካቾች ከፉትቦል ማዕድ ለአሁን ያዘጋጀናቸው ለአሁን የዳሰስነው የአርሰናል እና የሪያል ማድሪድ ጨዋታ ይህን ይመስላል። ከሌሎች ጥንቅሮች ጋር አብራችሁን ቆዩ። ላይክ፣ ፎሎ እና ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም።